ሀንዬ እንግዲህ ትላንትና ፎቶዋን አሳይኝ ብላ ወይዘሮ ሜላትን ፎቶዋን እያሳየቻት እያለ ጆሮ ከተምቹ የተቀበለውን ብር ይዞ ሄዶ አባቷ ጋር እዛ ሲደርስ ግን ምን እንደተፈጠረ አላውቅም። ቶሎ ብሎ መጀመሪያ ሜሴጅ ላካላት። ሜሴጁን አንብባ እንደመደናገጥ ብላ ነበረ። ከዛም ሀንዬ ምን ሆነሽ ነው የደነገጥሽው እንዴ? ቁጭ በይ እንጂ ፎቶውን እኮ ላሳይሽ ነው አለቻት ወይዘሮ ሜላት። ከዛም እሺ እትዬ አለችና ፎቶውን ለማየት ቁጭ አለች። ፎቶውን እኔ እኮ ሰላም እንዳታየው ብዬ ነው። ሰላም ሁልጊዜ ይዤው ስለማለቅስ ሰላም እየተናደደችብኝ ስለሆነ ሳጥን ውስጥ ቆለፍኩት፣ እርግብዬም ስለተገኘች ብዬ ነው አለች። እና አሳይሻለሁ በደስታ። እኔ እኮ እትዬ ክላስሽ የምገባው ልሰርቅ አይደለም። ሀንዬ ታዲያ ምን ላድርግ? አባትሽ ታሞ ብር አንሶሽ ብር ልትወስጂ? ኧረ በመብርሃን እትዬ እንዴት እንደዚህ ያስባሉ? ብፈልግስ እኔ ለራሴ አልሎትም እንዴ? እኔ እኮ እዚህ መኝታ ክላስ የምገባው የእርግብን ፎቶ ለማየት ነው፣ የሀሴትን ፎቶ ለማየት ነው። ለምን ፈለግሽው ስትላት አላቅም እትዬ፣ በተለይ እርግብ እዚህ ቤት ከመጣች በኋላ ፎቶ ትኩረቴን ስቦታል አለች። እሺ እንደዛ ብትይኝ እኮ ታዲያ እኔ ራሴ እኮ አሳይሽ ነበር አለቻት። ፈርቼ ነው እትዬ ይቅርታ አድርግልኝ አለቻት። እናም አሳይሻለሁ እኔ ቁጭ በይ አለቻት። ከዛም ወይዘሮ ሜላት ሰላም እንዳታየው ብዬ ነው እዚህ ሳጥን ውስጥ የቆለፍኩበት ብላ ከኮሜዲኒ ውስጥ አወጣች። ከዛ እሱን ለማየት እንትን እያለች እያለ ሜሴጅ ላከላት ጆሮ ማለት ነው። ብር አግኝቻለሁ ብላ ነው መሰለኝ ደነግጣ ተነሳች። እንዴ ቁጭ በይ እንጂ ታዲያ ፎቶ ላሳይሽ አይደል ስትላት እሺ ብላ ቁጭ አለች። ከዛ ፎቶ ይሄ ነው ይኸውልሽ፣ ስታምር እኮ የኔ ልጅ በልጅነቷ አለች። ከዛም ሀና ፎቶን ተቀብላ ፎቶውን ስታይ ድንግጥ ብላ ጮኸች። እመብርሃን ድረሽልኝ አለች። ከዛም እንዴ ሀንዬ ምን ሆነሽ ነው? ተረጋጊ እንጂ ምንድን ነው ያስደነገጠሽ ስትላት እንዴ ወይኔ ጉዴ ምናምን አለች። ከዛም እንግዲህ ያንን ነገር መልስ ሳትመልስላት ነው ጆሮ ስልክ ደውሎ አባትሽ ምን ሆነ እንዳላትም አላውቅም። እንግዲህ ጮሃ ነው የሄደችው ይመስለኛል። አባቷ ያው ብቻቸውን ስለሆኑም እመሙም ልጃቸው ፊት ደህና ነኝ ይላሉ እንጂ በሽታቸውን እየደበቁ ነው። ግን እንግዲህ ጆሮ ትናንትና ያንን ከተምቹ ላይ ብሩን ይዞ ሲሄድ አባትየው እንግዲህ ወይ ፌንትና ቀለም ወድቀው ይሆናል ብዬ አሰብኩኝ። ብቻ የሆነ ነገር ተፈጥሯል አላውቅም። ግን አቶ ኖላዊ መሞት የለባቸውም። አሁን ግዴታ ሀና ከአባቷ ጋር ከእናቷ ጋር መገናኘት አለባት። ያ ፎቶም እንዴት እንደጠፋ ለምን እንደጠፋ ማወቅ አለበት እና መሞት የለበትም ብዬ ነው ማስበው። ከሞተ ያስጠላል ድራማው ሲጀመር እና ሀንዬ ግዴታ እናቷን ማወቅ አለባት በመጀመሪያ ደረጃ። ሲቀጥል ደግሞ እርግብ ተብያዋንና ያቺን ባዩሽ ሁለት አስመሳዮች እነሱን መንቅር አድርጎ ለህግ ማቅረብ። አጭበርባሪ ናቸው እነሱ። ሌብነትና ዝርፊያ ነው የገቡት እንጂ እውነተኛ ልጇ አይደለችም። አንድ ነገር ደግሞ እኔ የምለው ነገር አለ። አሁን ቴክኖሎጂ በተሻሻለበት ጊዜ ላይ እንዴት ነው ዲኤንኤን ሳይመረመር አንድ ሰው የኔ ልጅ ነው ብሎ አምኖ ይቀበላል እንዴ? ሊሆን አይችልም። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሀንዬ አባቷ ምን እንደሆነባት አላውቅም። ፈጣሪ ያቆይላት። ለሱ ብላ ነው ዝቅ ብላ ማንም እየገላመጣት ማንም እየሰደባት እየሰራች ያለችው ለአባቷ ብላ ነውና አባቷ ደግሞ ምንም እንዳይሆንባት ግዴታ መጀመሪያ ቤተሰቧን ማወቅ አለባት። ከዛ በኋላ እንኳን የሚሆነውን ፈጣሪ ነው የሚያውቀው። ሀንዬ እንግዲህ እትዬ እኔ እኮ ሌባ አይደለሁም። እዚህ መኝታ ክላስ የምገባው ልሰርቅ ወይንም ደግሞ የሆነ ነገር ላነሳ አይደለም። እና ምን ፈልገሽ ነው? አባትሽ ታመመብሽ እንዴ ስትላት ኧረ አባዬ ደህና ነው። እና ምን ፈልገሽ ነው? አንዴ ሳጥኑን አንዴ መኝታ ክላስ የምትገቢው ስትላት እትዬ ይቅርታ አድርጉልኝ፣ እኔ እርሶ እንደምታስቡት ሌባ አይደለሁም። እኔ በጭራሽ እንደዚህ አይነት ነገር አላስብባቸው። እና ታዲያ ምን ፈልገሽ ስትላት እትዬ እኔ እኮ እዚህ መኝታ ክላስ የምገባው የሀሴትን ፎቶ ለማየት ብቻ ነው አለች። ታዲያ እሱን እኔ አሳይሽ የለ እንዴ? አሳይኝ ብትይ ምን መቼ ከለከልኩሽ ምናምን አለቻት። ፈርቼ ነው አለች። እንግዲህ ያች እርግብ ተብያዋ ስቃዩን እያበዛችው ይገኛል። መስቀሌን ስጭኝ ባክሽን፣ መስቀሉ ለእኔ ትርጉም አለው፣ ለአንቺ ግን ምንም አይሰራልሽም ስትላት ለአንቺ ከሰራልሽ ለእኔም ይሰራልኛል አለች። እናም አሁን ማውቂያሽ ደርሷል፣ የእንጀራ ገመድሽ መበጠሻው ሰዓቱ ደርሷል፣ ሀና ተዘጋጂ እያለች እንግዲህ እየዘተችበት ትገኛለች። እርግብ ተብያዋ ያንቺ እንጀራ ገመድ ይሁን እንግዲህ የሀናን የማንን እንደሚበጠስ የምናየው ይሆናል። እየዘተችባት ይገኛል። ከዛ ከጀርባዋ
ሜላትን እየሰደበች ሜላት ስትመጣ እማዬ የኔ እናት ስለሆንሽ እኮ በጣም እኮራለሁ እያለች ደግሞ እናቷን ትሸነግላታለች በቃላቶች ማለት ነው። እናም ወይዘሮ ባዩሽ ከቤት ለምን ቀረች እንኳን ብላ የማታስብ ሜላት እንግዲህ ዙሪያ ጥምጥም እየሄደች ልጅቷ ከዚህ በፊት ያሳደጉኝ ቤተሰቦቼ የነሱ ልጅ ሊደፍረኝ ሞክሮ ነበረ ብዙ ጊዜ። እናም አሁን ታሞ ሆስፒታል ነው ያለው። እናም ገንዘብ ያስፈልገዋል እና ያንን ገንዘብ ደግሞ እናትየዋ መክፈል አልቻለችም አለች። እንዴት አንድ ሰው ህይወትሽን ሊያበላሽ የተነሳ ሰው ለሱ ብለሽ እንዴት ገንዘብ ጠየቅሽኝ አለቻት። እማዬ ክፉ ላደረገብኝ ሰው ክፉ ልመልስ እንዴ አለቻት። ይሄንን ነገር እንግዲህ ወይዘሮ ሜላት ውስጧን ስለበላት ባዩሽን ለማማከር ባዩሽን ጠራቻት። የላከቻት ባዩሽ መሆኗን አታውቅም። ሁለቱም ሌባ ናቸውና ከዛም ባዩሽን አማከረቻት። ልጄ እኮ እርግብ እንደዚህ ብር ምናምን ጠይቀችኝ። የምን ብር አለቻት። እንዴ ለኔ ሲገርመኝ አይደል እንዴ ፍየል ከመድረሷ ቅጠል መበጠሰው አሉ። አቤት ስታውቅበት ግን ያስመሳይ ባዩሽ ማለት ነው። ደግሞ ከመምጣቷ ገና ቂጧ ሳይቀመጥ የምን ገንዘብ ነው አለች። እኮ እኔ የሚገርመኝ ይሄ ደግሞ ለደህና ሰው ብትጠይቅ አይቼም እንዴ የጠየቀችኝ እኮ ለዛ ሊደፍራት ለነበረው ልጅ ነው አለች። እንደው ምን ጉድ ነች አለች። እኔ እኮ ገንዘቡን ስጣት ነበረ ግን እንደው ብቻ ገርሞኝ ነው ባዩሽዬ አለቻት። በቃ ስጫት እንግዲህ ምን ይደረጋል መቼም አለች። እኔማ ስጣታለሁ ገንዘቡን አለች ወይዘሮ ሜላት። እናም እንግዲህ ገንዘቡን ወይዘሮ ሜላት አካውንቷ ላይ ያስገባችላት። በእኔ ልብሴና አሁን ልጅ ልቀይርና መጥቼ ቁርስ አብረን እንበላለን አለቻት። እሺ እሺ የማየለች። ከዛ ወይዘሮ ሜላት ዞር እንዳለች ባዩሽ ጋር ደወለችና አክስቴ በይ ቶሎ በይ አካውንትሽን ላኪልኝ ብሩን አስገበታለች ሴትዮዋ ቶሎ በይ ላክልሽ በቃ ቻው ስልኩን ልዘጋው ነው አለች እና ስልኩን ዘጋችሁ። እንግዲህ ወይዘሮ ባዩሽ መነች ሜላት ተሸውዳለች። እነሱ ተመሳጥረው ነው ባዩሽና እቺ እርግብ እዛ ቤት የገባችው ማለት ነው። ሜላት ገንዘብ ስላላት ብቻ ገንዘቧን ለመዝረፍ ብቻ ነው እዛ ቤት የገባችው። እንደው ፈጣሪ ያሳያችሁ እና ብቻ አላቅም ከባድ ነው። ምን እንደምል ባላውቅም የምሬን ነው የምላችሁ። አናዳኛለች እርግብ ተብያዋ። ልጅቷን ስቃይዋን አበዛችሁ። በጣም ነው ያሰቃየቻት እርግብን ማለት ነው። እችን ሀናን ማለት ነው የራሷን። እችን ልጅ ግን ምን ነው እንደዚህ ጠመደችኝ? ቆይ ምን አድርጊያት ነው? ለምንድን ነው እንደዚህ የምታደርገኝ? እያለች ብቻዋን እያወራች ትገኛለች ሀንዬ ማለት ነው። እሷ እንግዲህ የጠመደችሽ ያው አንቺ የነሷ ልጅ መሆኗን አውቃ ይመስለኛል እንደዚህ ተጽዕኖ ያሳደረችባት። በቅርብ ግን ጉዳዩ ይታወቅና ከዛ ቤት ትመነቀራታለች። እሷ እንደዚች እንደዛተችማ አትቀርም። ታምቹ እንግዲህ የሀናን ፎቶና መስቀል የሰረቀው ሀናን የሚጎዳ ነገር አልመሰለውም። ግን ደግሞ በአንድ በኩል ጥሩ ነገር ነው ያደረገው። ግን ይህ ፎቶ ለሀና ምን አይነት ትርጉም እንዳለውና ምን አይነት ቦታ እንዳለው ሲያቅ ደግሞ ምን ያክል እንደሚያዝን መገመት አይከብድም። እንግዲህ አቶ ኖላዊ ቤት ጆሮ ፋዘር ጋር ቁጭ በል ፋዘርና አጫውታቸው ብሎ ጥሎት ሲወጣ ነው እንግዲህ እዛ ገብቶ ወይ አባትየው ሲወጣ ጠብቆ ነው የሰረቀው ብዬ ነው የማስበው። ብቻ አላቅም ይህ ነገር እንዴት ተስተካክሎ ሀና እናቷን ማወቅ እንዳለባት ብቻ አላቅም። ግዴታ ለድራማውም እንትን ሲሉ ያስተካክሉታል ብዬ አስባለሁኝ። ሀንዬ ግን ድሎ ያንቺ ነው። እቺ አስመሳይ ከነባዮሽ ከርቸሌ መግባት አለባቸው። ምክንያቱም ሌቦች ናቸው። አጭበርብረው ነው የሰው ገንዘብ እየበሉ ያሉት። በእውነት በጣም ነውር ነው። በጣም አሳፋሪ ትውልድ። እንዴ እጅ ሴትዮ እባክሽ የራሷ ጉዳይ ነው እንዴ። አረ እርግብ ተረጋጊ። ሴት ምን ሆነሻል? እናትሽ አይደለች? እናት ደግሞ እንደዚህ ይባላል እንዴ አለች ሀና። አይመለከተኝም እባክሽ፣ እኔ ስለሷ እናትነት ምን አገባኝ አለች። አያችሁ እናቷ ስላልሆነች ማለት ነው። ጥቅም ብቻ ስለምትፈልግ ጥቅም ፈለጋ ነው እዛ ቤት የገባቸው እንጂ ሜላትን እናቴ ትሆናለች ምናምን ነገር ብላ አይደለም። እና እስቲ ብቻ አላውቅም። ሀንዬ እንግዲህ አባቷ ምን እንደሆነባት አላውቅም በእውነቱ።